ፈርማለሁ። አሁን ይልቅ ማሾፉን ተውና ፈርም። ሞገስ እፈርማለሁ አልኩህ። ከልቤ እኮ ነው የማወራው። መቼስ ባገጬ አልፈርም። በምፈርምበትን እጄን ፍታኝ። አትፍራ። ቢያንስ የምፈርምበትን አንደኛውን እጄን ፍታኝ። እኔ በነፃነት እንድትኖሩ ነው የምፈልገው። ናፍተህ ሰላም የምሳሌ ድራማ ቤተሰቦች፣ የምሳሌ ድራማ ፋሚሊዎች አማን ናችሁ? ሁሉ ፒስ፣ ሁሉ ሰላም፣ ሁሉ ጤና ነው ወይ? እኔ ጋር ሁሉ ሰላም፣ ሁሉ ጤና፣ ሁሉ መልካም ነው። እንዴት ናችሁ? ምሳሌ ድራማን ዛሬ እንዴት አያችሁት? ዛሬ በጣም የሚገርም እና የሚደንቅ አካሄድ ነው የሄደው። እኔ በጣም ነው የተመቸኝ የዛሬው አካሄድ። የምር እውነት ለመናገር በጣም ይለያል ይለያል። እንግዲህ መድብል ዝናን አልለቅህም ብሎታል። ዝና ምሳሌ ከመሞቷ በፊት ብትለቀኝ ይሻልሃል እያለ ቢጠብርበትም ቢንዘባለልበትም ትትትት ቢልበትም ነገር ግን መድብል ጭራሽ ሊሰማው አልቻለም። በቃ ሊያደምጠው አልቻለም በፍጹም። ኢቭን ኢፍ ቅድስት እንዲለቀው ስትጠይቀው ነበር። ነገር ግን ከለቀኳት ምሳሌን ያጠፏታል፣ እኛንም ያጠፉናል ብሎ ሲያስረዳት ነበር። ብቻ ትንሽ ጊዜ ስጪኝ ምሳሌን አስወጣታለሁ ምናምን ብሎ ሲያወራት ነበር። ብቻ ሞገስም መጥቶ ያው ሲከራከረው ነበር። ብሩክም ቢኖር የሚያስቀድመው ልጁን ነው። ስለዚህ ልትለቀው ይገባሃል ምናምን ብሎ ሲያወራ ነበር። ነገር ግን አስረግጦ ነግሮታል። ከለቀቅናት ምሳሌንም ይገሉታል፣ ብሩክንም ይገሉታል፣ እኛንም ያጠፉናል። ስለዚህ በፍጹም አንለቅም፣ እነሱ ምሳሌን አይነኳትም ብሎ ሲከራከረው ነበር። ብቻ መጨረሻ ላይ ሞገስ የወሰነው ውሳኔ አለ። የጅል ውሳኔ ነው። አካሄዱ ጥሩ ነበር። ነገር ግን አጃጃለው። ዝና ሞገስን እያጃጃለው ነው። ፈርምልኝ ሲለው የፍቺ ወረቀት ነው እዚህ ላይ ትፈርማለህ ምናምን ብሎት ነበር። ያው ሞገስ ማለት ነው። ከዛም በኋላ ዝና እንደምታዩት ያው ብልጥ ነው። ዝና የሌለ ብልጥ ነው። እሺ ብሎታል። ፈርምልሃለሁ ምንም ችግር የለም። እኔም እኮ የተናደድኩት ህጋዊ ሚስት የሆና ሳለ ሳልፈታት አንተን እንዴት ምናምን በሚል ነው እንጂ ይሄማ በጣም አሪፍ ነው ፈርምልሃለሁ ምናምን ሲለው ነበር። ከዛ ናፍታይን ልፈርምልህ ባይሆን አንድ እጅን ፍታኝ ምናምን ሲለው ነበር። እና ሞገስ እውነት ለመናገር ፈርቷል። ትንሽ አሰብ አረገና ለመፍታት ከኋላ ዞረ። እውነት ለመናገር ሞገስ የጅል ስራ እየሰራ ነው። እኔ እርግጠኛ ነኝ አሁን አንድ እጁን ሲፈታው ይመተዋል። ዝና ሞገስን ይመተዋል። ሞገስን ከመታው በኋላ ያመልጣል ብዬ አስባለሁ። ሜይቢ በሩን ሲከፍተው ለመውጣት በሩን ሲከፍት መድብል እንዳይመጣበት እንጂ ሞገስን ይመተዋል። ሞገስን መቶት ከዛ የማምለጥ ሙከራ ያደርጋል። ይሳካለታል ወይስ አይሳካለትም? እስቲ በዚህ ጉዳይ ላይ ያላችሁን ሀሳብ፣ ያላችሁን ግምት፣ ያላችሁን እይታ፣ ያላችሁን አስተያየት በኮመንት መስጫ ሳጥን ላይ አስቀምጡልኝ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ደውል ምልክቷን መጫን እንዳይዘነጋ ባይ